ማይክሮሶፍት ኤክሴል ውስጥ እንደዚህ አይነት ዳታ ቢሰጣችሁ እንዴት አድርጋችሁ በቀላሉ መንገድ ኤንድ ኦፍ ዴት በዚህ መልኩ ካልኩሌት እንደምታደርጉ በዛሬ ቪዲዮ በቀላሉ መንገድ ያሳያችኋለሁ። ቪዲዮ ላይክ እና ሼር እንዲሁም ደግሞ ኮፒ ሊንክ እና ሪፖስት እያደረጋችሁ ሰፖርት አድርጉኝ። ኦኬ እዚህ ጋር ይሄንን ስታርት ዴት ፕሮጀክቱ የተጀመረበት ቀን ብላችሁ አስቡት። እዚህ ጋር ደግሞ ፕሮጀክቱን ለመጨረስ የሚፈጀው ወር ብላችሁ አስቡት። አሁን በዚህ ቀን ተጀመረ አንድ ወር ነው የሚፈጀው። ስለዚህ ኤንድ ኦፍ ዴቱ መች ነው የሚለው ካልኩሌት ማድረግ ተፈለገ። እሱን ካልኩሌት ለማድረግ ምን እናደርጋለን? ኢኳል ብለን ኢኦ መንዝ ችን ፋንክሽን እንጠራለን። ከጠራም በኋላ ሁለት አርጉመንት ነው የምትወስደው። የመጀመሪያ አርጉመንት ስታርት ዴት ይሄው እዚህ ጋር ተሰጥቶናል። ከዛም በኋላ ኮማ እናርግና መንዝ ይላል እቺኛው እንሰጠዋለን። ከዛም በኋላ መልሰን እንዝጋ ኢንተር እንለዋለን። ኢንተር በምንልበት ሰዓት እቺኛውን ደግሞ ወዴት እንቀይራለን ማለት ነው? ነምበሩን ከጀነራል ወደ ሾርት ዴት እንቀይራለን። ከዛም በኋላ ለሁሉም አንድ ላይ እንዲሰራለን እቺኛው ወይ ድራግ ወይ ደብል ክሊክ ታደርጉበታላችሁ። እኔውን ደብል ክሊክ ላድርግበትና ከዛም በኋላ በዚህ መልኩ ካልኩሌት ያደርግልኛል ማለት ነው። ስለዚህ በዚህ መልኩ ስታርት ዴት እና መንዝ ከተሰጣችሁ በቀላሉ መንገድ ኤንድ ኦፍ ዴት ካልኩሌት ማድረግ ትችላላችሁ ማለት ነው። ይህ ቪዲዮ አስተማሪ ሆኖ ካገኛችሁት ላይክ እና ሼር እንዲሁም ደግሞ ኮፒ ሊንክ እና ሪፖስት እያደረጋችሁ ቤቱን ፎሎ ማድረግ እነዚህ አይነት ትምህርቶችን መከታተል ትችላላችሁ።